አባቴ ምንም እንዳይገባ ብዙ ጥረናል ወንድሜ ሶመርን ተዋውቀዋል እባክህ አግኘውና አዋራው እህቴን እዚህ እንዲያመጣት ንገረው ዳሪያ አታካብጂ ኡፍ እሺ አካን በስልኩ ልዘጋው ነው በቃ ቻው እየመጣሽ ነው ምንድነው ፊታችሁ የደነገጠ የሚመስለው ምን ሆናችሁ ነው ንገሩኝ አይ ምንም እማዬ ምንም አላረግንም የሆነ ነገር አለ እማዬ ወንድሜ ሶመር እህቴን አግቷታል ምን የምር አዝሎ በጀልባ ጠልፎ ወስዷታል የምን ማገት ነው አንቺ ልጅ ምን እያልሽ ነው ያለሽው እማዬ አግታ ስትል ማለት የፈለገችው እኮ ወንድሜ ሶመርና እህቴ ቱርካን ጀልባው ላይ ተሳፍረው ለመዝናናት ሄደዋል ማለት ነው ይሄው ነው የምን መዝናናት ነው ምን መሰለሽ ዳሪያ ውዴ እህታችን ሰሞኑን በጣም ደብሯት ነበር ታውቂያለሽ አይደል ስለዚህ ወንድሜ ሶመር አየር እንቀበል ብሎ ይዟት ሄዶ ነው የምን መደበር ነው ዶንሽ አግቷታል በቃ አለቀ አባታችሁ ይሄንን ነገር ያውቃል እንዴ አይ እማዬ አባቴ ተኝቶ ነበርና እሱ መረበሽ አልፈለግንም እንግዳ ክፍል ምንም ስለማይመቸው በደንብ ተመችቶ ተረፍት እንዲያደርግ ክፍል ወስደነው ነው ጥሩ አድርጋችኋል በቃ እኔ ደውልላቸዋለሁ አይ እማዬ አትደውይላቸው ለምን እኔ ልጅ ሳያሳውቀን እኮ አግቷታል እየገባኝ አይደለም ቆይ ልደውል አይ እማዬ አትደውይ ማለቴ እኛ አሁን ደውለን ነበር ጀልባ ላይ አይደሉ ስልካቸው አይሰራም አሃ ሞክራችሁ ነበር እሺ ሁሉንም ነገር ታውቃላችሁ አይደል እናት እየመጣች ነው እማዬ አባዬን ፈጣሪ ማረ ለማለት ብዙ ሰው እየደወለ ነው እና ምንም ስልኩ መጥራቱን አላቆመም እና ሲጠራ አባቴ እንዳይረበሽ ብለን ወደዚህ ያመጣ ነው አይደል ዶንሽ ለሆነ ሰው እንደደወላችሁ በጣም እርግጠኛ ነኝ አይ እማዬ ለማን እንደውላለን ላውን ግድ የለም እሱን የስልኩ ሂሳብ ሲመጣ በደንብ እናወራበታለን ሂጂና የስልክ ቁጥር መጻፊያውንና መነጽሬን አምጪው ለሰርዳር ደውለሽ ነበር እማዬ አልደወልኩም እውነት ምን ልልሻለሁ አልደወልኩም ለምን ብዬ ደውልለታለሁ ስጪኝ የሶመርን ቁጥር ምኑ ጋር ነው የጻፍሽው እንኪህንን ያዡ የደወሉላቸውን ደንበኛ አሁን ማግኘት አይችሉም ማለት እማዬ ስልካቸው እንደማይሰራ እኮ ነግሬሽ ነበር ኔትወርክ የለም ሁሉንም ነገር ታውቃላችሁ በአስቸኳይ ቦታው መልሹ ቤቤ ገመዱን ያዡ ነይ ተራመች ነይ
ሰላም ረመዳን ባረክ ለማክረም ደራሽ ትንሽ አልፈሽብኝ ወይኔ እስካሁን ምግብ እየሰራሽ አረ ምንድነው አይደርስም እንዴ ሁለት ጨርሻለሁ ሁለት ደቂቃ አረ እኔ ማፍጠር ናፈቀኝ ወይ ደግሞ ከውጭ እንዘዝ እንዴ ሳይሻል አይቀርም ማይ ጉዶንኩኝ እንዲሁም አልደረሰም እንግዶቹ እዚሁ ናቸው ማይ ተዋረድኩኝ ወይ ምንድነው ግን በትምህርት ብቻ ተሸኘ ነው እንዴ አይዞሽ ተረጋግተሽ ሊቀር ብለሽ ተሰልማ ምግብ ይጣፈጠው አይዞሽ ማሽን በውስጥ ኮረሪ ማለት ጥቁር አዝሙድ የሚጨምረው ማይ ሾርባ ውስጥ የምትጨምሪው እኔ ነኝ ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ በእጥፍ ጉርሻ ደስታ እናብዛ ረመዳን ሙባረክ ሳፋሪኮም ኢትዮጵያ በአብሮነት ወደፊት እርግጠኛ ነሽ ሻይ አትፈልጊም? ከፈለግሽ የሆነ ምግብ ልሰራልሽ እችላለሁ። እንግዳውኝ የመጣው አስመሰልከው እኮ። አምላኬ ሆይ አይ አመሰግናለሁ። ቱርካን በርዶሻል፣ ድርቅ አትበይ እባክሽ። ደግሞ እንደ ጠላት አትይ። ይሄ ሞተር መቼ ነው የሚሰራው? ሙሉ ሌሊት እንደዚህ ሆነ ልንጠብቅ ነው? ካፕቴኑ 2 ወይም 3 ሰዓት ያስፈልጋል ብሏል። እኔን እዚህ ለማቆየት ካፕቴኑን እንዲዋሽ አድርገው ነው አይደል? ቱርካን አንቺ እዚህ ነበርሽ፣ እኔም እዚህ ነበርኩ። ካፕቴኑ መጥቶ ሲያወራ ሰምተሽዋል። ከኔ ጋር ምንም አያገናኘውም። እውነቱን ብትነግረኝስ? የምር እየነገርኩሽ ያለሁት እውነታውን ነው። እሺ እንዴት ነው መመለስ የምንችለው? ካፕቴኑን ሄጄ ልጠይቀው። ልንገርሽ ልጄ ስህተት የሆነ የማይሆን ውሳኔ ሊወስን ይችላል። ለቱርካን ያለው ፍቅር ጨመረ ብለሽ ደግሞ በጭራሽ ተስፋ አታድርጊ ወይዘሮ ነስሪን። ይሄ ነገር አብቅቷል። ይኸውልሽ ስሚኝ፣ ልጅሽን መቆጣጠር መቻል አለብሽ። ከዚህ በኋላ ልጄ እንድታገኙ እንደማልፈልግ ንገሪያት። ኦ አምላኬ መንገዱን አሳየኝ እስኪ። እንዴት ነው ይሄንን ለልጄ መናገር የምችለው? እንዴት ነው ለሳዲቅ የምነግረው? የልጄ ትዳር አይኔ እያየ እስከ ወዲያኛው ሊበላሽ ነው። እኔስ ብሆን እንዴት ነው ይሄንን መቀበል የምችለው? ቱርካን በይተነሽ ወደ ውስጥ ላስገባሽ። እዚህ ብርድ ይመታሻል። ሞተሩ ተሰራ እንዴ? አይ አልተሰራም። ቱርካን እባክሽ፣ ይኸውልሽ ያምሻል። ነይ በይተነሽ፣ እዚያ ትተኝ። አንተ ሄድን መግባት አልፈልግም።
ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። ማዬ ጉዶንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። ማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ ተረጋግተሽ ቀስ ብለሽ ስትሰሪ ምግብ የሚጣፍጠው አይዞሽ። ኧረ ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። ማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ከጎኔ ምን ታደርጋለህ ሶመር? እስካሁን እዚህ መሆኔ ማመን አልችልም። እንዴት አደርሽ? እና ቆይ ሙሉ ሌሊቱን ከጎኔ ነው ያደርከው? አዎ፣ ሙሉ ሌሊት እዚህ ከጎንሽ ነበርኩ። እዚሁ እንቅልፍ ወሰደኝ። ባህር ዳርቻው ላይ ደርሰናል። ሞተሩ ተሰራና ከዛ ካፕቴኑ አመጣን። እሺ፣ በእርግጠኝነት ወላጆች ተጨንቋል። መሄድ አለብኝ። ቆይ አንድ ላይ ቁርስ ብንበላ ደስ ይለኛል። አይ እየቀለድኩ ነው። ለማንኛውም ምን ያደርስሻለሁ? አንተ መምጣት አያስፈልግም። በራሴ መሄድ እችላለሁ። ደህና አደርክ አቶ ሶመር? አቶ ሲናን ላገኝ ስሞክር ነበር። ከወይራ እርሻው በጀልባ እንደሄድክ ሰማሁ። ሰላም ወይዘሮ ቱርካን። ሰላም። የችሎቱ ቀን ተወስኗል። ይኸው። እሱን ነገር መተው እንችላለን እንዴ? አዝናለሁ። ማመልከቻ ብናስገባ ራሱ በቂ ላይሆን ይችላል። ምክንያቱም ዛሬ እሑድ ነው። እና ችሎቱ መቼ ነው የሚሆነው? ቱርካን፣ ከዚህ በኋላ ይሄን ሀሳብ መተው ያለብን ይመስለኛል። ፍቺውን ትቼዋለሁ። ክሱ ይቀጥላል። ሁለታችሁም ፍርድ ቤት ካልሄዳችሁ ይቀራል። በደንብ ነው እንጂ የምንሄደው። ለምንድን ነው እንደሱ እያልክ ያለው ሶመር? እሺ፣ ግን እኔ መሄድ አልፈልግም። እኔ ግን እፈልጋለሁ። ያስጀመርኩት እኔ ነኝ። አሁን ደግሞ እያስቆምኩት ነው። በቃ ይህንን ፍላጎትን ለፍርድ ቤት መናገር ትችላለህ። እንዲቀጥል የማትፈልግ ከሆነ ተስማምታችሁ መወሰን ያለባችሁ ይመስለኛል። ንገረኝ፣ ችሎቱ መቼ ነው እያልኩ ነው። ምን ልታደርጊ ነው? ለምንድን ነው የምትጠይቂው? ሰኞ ነው። ምን ነው በጣም አልፈጠነም? ምን ነው አፍጥነው ብለኸኝ ነበር እኮ። እሱን ነገር ለእኔ ስጭኝ። እና የኔ የት ነው ያለው? በአድራሻሽ ተልኳል። ወደ አባቴ ቤት ነው? አባቴ ይሄንን ማየት የለበትም። መጥቻለሁ። እንዴት አደርክ አለቃ? ደህና አደርክ ኤርፋን? ደህና አደርክ? ምንድን ነው? ለዛሬዋ ቀን ፈጣሪ ይመስገን። አንተ ሁሌም አባቴ ነህ። ልክ ከአብራክህ እንደወጣ ልጅ እንድትወደኝ ለማድረግ የምችለውን ሁሉ ጥሬያለሁ። በአንተ ስር ሆኜ የመስራትን እድል ስላገኘው ምን ያክል እድለኛ እንደሆንኩኝ አታውቅም። ልጄ ተረጋጋ እስቲ ቁም። ምን እየተፈጠረው ነው? ምንድን ነው? ጡረታ ወጣው እንዴ? እዚህ የመጣው ልትሰናበተኝ ነው? አይደለም አለቃ፣ እንዲህ ጤነኛ ሆነ ሳይ በጣም ደስ ብሎኝ እኮ ነው። ደስ ብሎኛል። ለአንተ ያለኝን ደስታዬንና ፍቅሬን መደበቅ እንደማልችል ታውቃለህ አለቃ። እና በቃ እዚህ የመጣው ይሄንን ለመናገር ነው? አይደለም፣ ከመንግስት መስሪያ ቤት የመጣልህ ደብዳቤ አለ አለቃ። ከመንግስት መስሪያ ቤት? ቆይ ኬት ነው የተላከው? ለማንም መረጃ መስጠት አልችልም። አለቃ ያስተማረኝ ይሄንን ነው። ይቅርታ ግን ቦርሴ ውስጥ አስቀምጬው ነበር። እሺ፣ ከዚህ በኋላ ቦርሳውን መተው የለብህም። አይ ሁሌም ከኔ ጋር አለ። አሁንም ተይዟል ነው የሚለው። ወይኔ ላብድ ነው።
ቆይ ደብዳቤውን ቢቀበለውስ? እባክህ አምላኬ ይሄ ነገር እንዳይፈጠርብኝ ጠብቀኝ። ቱርካን አባትሽ የፍርድ ቤት መጥሪያውን እንዳይቀበለው እንዴት እንደተጨነቅሽ ተመልከች። ስንፋታ ምን ሊፈጠር እንደሚችል አስቢው። ይኸውልሽ ውሳኔሽን ደግመሽ አስቢበት እና ሌላ እድል ስጭን። በዛ ላይ ጠበቃውም ያለውን ሰምተሻል። ሰኞ ፍርድ ቤት ማንሄድ ከሆነ የፍቺ ጉዳይ ሙሉ ለሙሉ ይቆማል ማለት ነው። በቃ እንሂድ። ከዚህ በላይ መፍጠን አችልም? ጥሩ፣ ሁሉንም ነገር በግልጽ አውርተናል። ምንም ችግር የለም። ምናልባት ግን ሌላ ማወቅ ያለብኝ ነገር አለ። ፈጣሪ ሆይ እንዴት ነው ይህን ሰውዬ የማስወግደው? ደህና አደርሽ? ዳቦ ቀብቼ ልበላ ነበር። እንዳዘጋጅልሽ ትፈልጊያለሽ? ይቅርብኝ። ምሽቱ እንዴት ነበር? እናትሽ ደህና ናት? ደህና ናት። ትንሽ የናፍቆታችንን ተጫወትን። ስለ ልጃችን ነገርሻቸው? አይ አልነገርኳትም። ይሄ ልጅ በቤተሰብሽና በእኛ መሃል የሚያቀራርብ ድልድይ እንደሚሰራ ነግሬሽ ነበር። እንደኔ ሐሳብ ቶሎ ብትነግሪያቸው ጥሩ ነው ብዬ አስባለሁ። ትዳራችን መመለሱን ማለቴ ነው። በመካከላችን ምንም የተረፈ ነገር የለም። ኒሃት ጨዋታን እዚህ ጋር ቁም። እንዲህ እናድርግ። ዛሬ ማታ ከቤተሰቦችሽ ጋር እንገናኝና ስለ ልጃችን አንዳንድ ነገር እንበላቸው። ከዛ ተመልሰን አንድ ላይ እንደሆነን ይወቁ። ትሰማኛለህ? ከአንተ ጋር ምንም አይነት ነገር አልጀምርም። ከህልምህ ንቃ። በቃ ይብቃህ። እያልምኩ አይደለም፣ ግን አንቺ በጣም የተከፋ ስሜት ውስጥ ነው ያለሽው። እኔ ደግሞ እዚህ አብሬሽ ነው ያለሁት። ያሳለፍሽውን ነገር በሙሉ እንድትረሹ እያደረግኩ። ንገረኝ እስኪ እንዴት አድርገህ አስገድደህ እዚህ ልትይዘኝ ነው ሐሳብህ? ሚኔ፣ እኔ በጣም ትዕግስተኛ ሰው ነኝ። በደንብ ታውቅኛለሽ። ዛሬ ማታ ከቤተሰቦችሽ ጋር ተገናኝተን እራት እንበላለን። ወይ አምላኬ፣ ፖስታው ባልደረሰ። መልእክቱ ደረሰ እንዴ? መጥቷል። አባዬ፣ እማዬ፣ ምን ተፈጥሮ ነው? የደሪያ የፈተና ውጤት መጥቶ ነው። ለዛ ነው። ልጄ ና ቁጭ በል። እሺ፣ በኋላ እነግርሻለሁ። ያለማቋረጥ ስደውልልሽ ስልክሽ ተይዞ ነበር። ከአክስትሽ ጋር እያወራው ነበር። ልጄ እንኳን ደህና መጣ። እንኳን ደህና መጣ። ዶኑሽ ውዴ፣ ስለ ሁሉም ነገር ተነጋግረንበታል አይደል? የመጀመሪያውን ፈተና ባልወድቅ ኖሮ ሁለተኛውን ፈተና እፈተን ነበር፣ ግን አልቻልኩም። መስዑድ ሻይ። ዳሪያ፣ ለምንድን ነው ለአማችሽ ሻይ አልሰጠሽው ልጄ? እረስቼው ነው አባዬ። ወንድሜ ሶመር እንካ ውሰድ፣ እኔ ሻይ አልጠጣም። ዶኑሽ፣ አንቺ ጠጪን፣ ያመጣለታለሁ።
ሶመርና ቱርካን ታረቁ። ከዚህ በኋላ ማንም አይከፋም። ልጄ ለምን እንደሱ አልክ? ተጣልተው ነበረ እንዴ? አይ መስሎ ነው መሱት። እኛ እኮ እንደ ልጅ አንጣላም። አየህ ልጄ፣ ብዙ ቀን ሳያይ ሲቀር ተጣልቷቸዋል ብሎ ማሰብ ጀመረ። ልክ ነህ ጌታዬ፣ ግን ነግሬሃለሁ እኮ መምጣት ስላልቻልኩ ነበር። ወንድሜ ሶመር ቱርካንን ጠልፏት ባህሩ ጋር ወስዷት ነበር። በጀልባ ነበር የጠለፋት። ትላንትና ሽርሽር ሄደው ነበር እና ይመስለኛል መናገር የፈለገው እሱን ይመስለኛል። ቱርካን በጀልባው ሽርሽራችሁ እንዴት ነበረ? ለነገሩ አንቺ እንኳን ብዙም በጀልባ መሄድ አትወጂም ልጄ። በጣም ቆንጆ ነበር። በጣም ተዝናናን። ቱርካንን በጣም ደስ ብሏት ነበር። አዎ በጣም ደስ ይል ነበር አባዬ። በሚቀጥለው እንደ ቤተሰብ ሁላችንም አንድ ላይ እንሄዳለን። ደስ ይለኛል። ልጆች ዳሪያ፣ አዶኑሽ በሉ ቁርሳችሁን በልታችሁ ከጨረሳችሁ ወደ ትምህርት ቤት ሂዱ። ነይ ቤት ዳሪያ። እባካችሁ ለእኔም ይቅርታ አድርጉልኝ። ቆይ ልጄ ትንሽ ቆይ፣ ምን አስቸኮለ? ተረጋግተሽ አይንጣ። እሺ ካልክ ይሁን እንግዲህ። እኔም ትምህርት ቤት ሄዳለሁ። ስለዚህ አንቺ አባትሽን በደንብ ትንከባከቢዋለሽ አይደል ልጅ? እሺ እማዬ፣ ምንም አያሳስብሽ። አይ ልጅቷን እዚህ ታስረሽ ቁጭ በያት። ከባለቤቷ ጋር መሄድ ትችላለች። የራሴን ምግብ እኔው እበላለሁ፣ መድኃኒቴንም እውጣለሁ። ሙሽራው አንተ ቱርካንን ይዛት ሂድ። ግን እኮ ሳዲቅ ውዴ። አባዬ ግን እኮ ሙሉ ለሙሉ አልዳንክም። ቱርካን እኔና አንቺ ይህንን አውርተንበታል አይደል? እሺ ከዚህ በኋላ የሚያስጨንቅሽ ጉዳይ የለም። ራሴ የምጨርሰው ነገር ነው። በጭራሽ ሳዲቅ ውዴ፣ ድንገት ብትወድቅስ? ቆይ ነስሪ፣ ለምን ወድቃለሁ? በጣም ደህና ነኝ። ወይ ደግሞ አስፈላጊ ከሆነ ለነዛ ትደውልላታለሁ፣ እሷ ትመጣለች። ምን ሆነሻል? እሷ እኮ ቀኑን ሙሉ ቤት ውስጥ ነው የምትውለው። እዚህ መታ አብራኝ ትውላለች። በይ ቃል ልጄ፣ አንቺም ተነሺና ተዘጋጂ፣ ከባልሽ ጋር ሂጂ። እሱም ጀልባ ላይ ሄደ። እውነቱን ለመናገር ጥሩ ሀሳብ ነው። ያው አንተ ደህና ከሆንክ ማለቴ ነው። እኔ ግን ምንም ደስ አላለኝም። እውነቱን ለመናገር ትንሽ ቀን አብራ ብትቆይ እየተሻለ ነው ባይ ነኝ። እሺ በቃ ውድ ነስሪን፣ አንቺም አትጨናነቂ። ነዛትን ደውዬ እጠራታለሁ። እጄን ታጥቤ ልምጣ። ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ ነው? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ሾርባ ውስጥ ኮረሪ ማለት ጥቁር አዝሙድ የሚጨምረው እማዬ። ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ። ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። በዚህ በኩል ነው። ሶመር ልጄ፣ አንተ ሚስትህን ይዘሃት ልትሄድ ነው። ግን ሳዲቅ ፊት ማውራት አልፈለኩም። ግን ደግሞ ትላንትና እናትህን አናግሬያት ነበር፣ ተገናኝተን ነበር። እናቴ በጣም አዝናለች። አይናችሁን ማየት ራሱ አፍራለች። ለዛ ነው ያልመጣችው። እኔን ስታናግረኝ ግን እንደሱ አልነበረም። እናትህ ቱርካንን አትፈልጋትም። እኛ በመሃላችን ያለውን ችግር በራሳችን መፍታት እንችላለን። እውነቱን ለመናገር እናትህን ምንም መጥፎ ነገር ሳላስብ እየጠየቅኳት ነበር። ግን ትዳራችሁ የሚበላሽና ደስታችሁን የሚረብሽ ነገር የለም። ይሄ ነገር በዚህ መንገድ በፍጹም ስር መስደድ የለበትም። ቱርካንን አልፈልጋትም ምን ማለት ነው ልጄ? እናቴ የእውነት ቱርካንን አልፈልጋትም ማለች እያልሽኝ ነው? አይሆንም ማለት የማይሆን ነገር ነው። እናቴ ቱርካንን በጣም ትወዳታለች። ለአንቺ እንደዚህ ካለችሽ
የሆነ ቦታ ለመግባባት ተፈጥሮ እንደሆነ ግልጽ ነው። ሊሆን የሚችለው እንደዛ ነው። እኔም ይሄንን በፍጹም ከእናት አልጠበቅኩም ነበር። ግን ደግሞ ያወራችሁ ከልቧ ነው ልጄ። ሶመር ምንም ያህል ቱርካንን ቢወዳትም እንኳን እኔ ግን አልቀበላትም ብላለች እና ከዚህ በኋላ ካንተ ጎን ልታያት እንደማትፈልግ ተናግራለች። ይመስለኛል በንዴት የተናገረችው ነገር እንደሆነ ነው የሚሰማኝ። ማለቴ በእኔም ተናዳብኛለች። ሰሞኑን ቱርካንን ትንሽ ጣል ስላረኳት ተናዳብኛለች። ለዛ ነው። በእርግጠኝነት እስካሁን ተረጋጋለች። እናቴን እኔ ያናገራታለሁ። ችግሯ ምን እንደሆነ ለመረዳት እሞክራለሁ። ለማንኛውም አንቺ አትጨነቂ። እኔ እንጃ ሶመር፣ እኔ ምንም ደስ አላለኝም ልጄ። ሁሉንም ነገር ለእኔ ተይው፣ አታስቢ። ከእናቴ ጋር እኔ ያወራለሁ። ከአንቺ የምፈልገው አንድ ነገር ነው። ለቱርካን ስለዚህ ነገር ምንም ባለመናገር ተባበሪ። እሺ? እሺ፣ ምንም አልነግራትም። ግን በጣም አመሰግናለሁ ወይዘሮ ነስሪን። እኔ ደግሞ ቱርካን እንድትከፋ በጭራሽ አልፈቅድም። ቃል እገባልሻለሁ። ቱርካን ከኔ ጋር ሆና ምንም አትሆንም። እመኚኝ፣ ይሄ ነገር በሚቻለው ፍጥነት ይቆማል። ከዚህ በኋላ አንቺም አይክፋሽ። እሺ፣ አመሰግናለሁ። በል የት ሄደ ብለው እንዳይጨነቁ ወደ መናፈሻው ተመለስ። እሺ። አይ ነዛትን ማግኘት ሲከብደኝ ጊዜ ትንሽ ተጨነቅኩ። ቱርካን በይ ተዘጋጂና እንሂድ። እሺ ህክመት፣ እሺ። ልጄ አክስትሽ ነዛት ሐኪም ቤት ናት ነው የሚሉኝ። ክትትል ስላላት አልትራሳውንድ መታየት አለባት አሉ። አባዬ ካንተ ጋር ትንሽ መቆየት አለብኝ እያልኩ እኮ ነው። ቢያንስ ደህና እስክትሆን ድረስ መቆየት አለብኝ። ይኸውልሽ ምንም አስፈላጊ ነገር አይደለም። አባዬ ይኸውልህ፣ እኔ ደግሞ ምንም ደስ አላለኝም። ለምንድን ነው እንደዚህ ድርቅ የምትለው? እሺ ሙሽራው፣ በቃ እንግዲህ ከሰዓት መጥተህ ቱርካንን ወሰዳት። እሺ አንተ እንዳልከው ይሁን። እሺ ልጄ። ሰላም። አቤት። እነዚህን ነገሮች ላንቺ መስጠት ፈልጌ ነው። ምንድን ናቸው? ፋቲ ካሌንደር ነው ያዘዘኝ። እዚህ ፋቲ ካሌንደር የሚባል ሰው የለም። እንደዛ ብሎ ሰው የለም። ግን አድራሻው ይሄ ነው። ይሄ ቤት የሌላ ሰው ነው። እሺ፣ ይሄ የሳዲቅ ካሌንደር ቤት ነው። የአባት ስማቸው አንድ ነው። ዝምድና አላቸው? የምን ዝምድና ነው የምትለው? እንደዚህ የሚባል ዘመድ የለኝም። ኦ አምላኬ፣ ጭራሽ አላውቀውም። ወደ አመጣህበት ውሰድልኝ ወንድሜ። ተሸክሜ መልሼ መውሰድ አልችልም። አቶ ፋቲ ጋር አድራሻውን 50 ጊዜ አረጋግጫለሁ። ቁጥሩ ይሁንና ደውለሽ ንገሪው። ለምን ደውልለታለሁ? የሌለ ነገር እኮ ነው። አንተ ራስህ ደውልለት። እዚህ ጋር ትፈርሚያለሽ? ምንም አልፈልግም አልኩ። ምንድን ነው ይሄ? ነስሪን፣ ምን እየተከናወነ ነው? የፋቲ ካሌንደር ትእዛዝ ነው ይለኛል። ነው አይደል? ገባኝ። እኔም አይቫሊክ መስለሽ ነበር። እሺ በቃ ሹፌር ልክልሽና በሚቀጥለው ሳምንት እንገናኛለን። አዎ ከሚኔ ጋር ሆነን የምንነግርሽ ጥሩ ዜና አለኝ። ስትመጪ እንደምንገናኝ ተስፋ አደርጋለሁ። እሺ፣ ሰላም ያገናኛል። አመሰግናለሁ። ከማን ጋር እያወራህ ነበር? ከድርጅቴ ነው። ምንም የሚያሳስብ ነገር የለም። የኔ ቆንጆ ልጅ፣ በወተት ነው የሰራሽው? አዎ፣ እንደምትወዱ አድርጊ። የጤና ያድርግልህ። ልጄ አድምጪኝ፣ እንዲህ አይነት ነገር አያሳስብሽ እሺ? በመሃላችን የምንጨርሰው ነገር ነው። አንቺ ወደ ባለቤትሽ ተመልሰሽ በመሄድሽ ደስተኛ መሆን ያለብሽ።
ልጄ አላጣሁትም። እንዳስከፋውሽ በደንብ ገብቶኛል። ለዛ ነው ወደዛ የምትሄጂው። አባዬ ግን ይኸውልሽ በዚህ ምክንያት ትዳርሽ ሲበላሽ ባይ ያኔ እኔ ነኝ በልብ ድካም ቀጥ እምልብሽ የኔ ውድ ልጅ። መቋቋም አልችልም። ለምንድን ነው እንደሱ የምትለው አባዬ? እንደሱ ስትል በጣም ይከፋኛል። የኔ ቆንጆ ልጅ ተይ እባክሽ አቁሚ፣ አታልቅሺ። ከአንቺ አይን አንድ ዘለላም ባንኮን ሲወርድ እኔን ይከፋኛል። እባክህ እንደሱ እያልክ አታስከፋኝ ልለምን። ቆይ ምን ብዬሽ ነበር የኔ ውድ ልጅ? ደስታሽን እንድታጭ አልፈልግም። ይሄው ነው። ነይ 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 ነይ። የኔ ውድ አባት፣ የኔ ውድ ልጅ ፈተናውን የት ነው የምንፈተነው? ትምህርት ቤቱ ትንሽ ሩቅ ነው። እኔ ፈተናውን የምፈተነው ከአንቺ ጋር ነው። አንድ አይነት ትምህርት ቤት ነው የሚሆነው። እኔ የኢንዱስትሪ የሙያ ትምህርት ቤት ውስጥ ነው የምፈተነው። ዴሊክ ሁለተኛ ፈተናሽን ልትፈተኝ ነው? ተሳስተው ነው ወይስ ምንድን ነው? ስህተት ካለ ውጤትሽን ደግሞ ያዩልሻል ዳሪያ። ውዴ ማረጋገጫ እኮ ተሰጠኝ። በእርግጠኝነት አይተውታል አይደል እንዴ ሰርዳር? እንደዛ መሰለኝ፣ ግን ብዙም አያስቅም። አንተ ዶንሽ ከፍቷታል። በያንቺ ሂጂ፣ እኔ አወራታለሁ። ይሄ ምንድን ነው? ይመስለኛል ይህ ውድድር የሚጠብቀው ካንቺ የሚመጣ ቆንጆ ታሪክ ነው። ለእናቶች ቀን የተዘጋጀ ልዩ ዝግጅት ነው። ብትሳተፊበት ጥሩ ይመስለኛል። እኔ እንጃ አላውቅም። ምን ማለትሽ ነው? እንደምታሸንፊ እርግጠኛ ነኝ። ሰርዳር፣ እኔ ፈተናው ላይ መቀመጥ ስላልቻልኩኝ ልታጽናናኝ ነው አይደል የመጣኸው? በጭራሽ። ማለቴ መጽሐፍ ትወጃለሽ፣ ስለዚህ ልትፈልጊው ትችያለሽ ብዬ አስቤ ነው። አይ ላሸንፍ አልችልም። በድጋሚ መከፋት አልፈልግም። ዶኑሽ ተይ፣ እንዲህ አትሁኚ። ትንሽዬ ወፍ ሆነሻል፣ ስለዚህ ይሄ ባንቺ አያምርም። እና ደግሞ ታሪክ መጻፍ በጣም ትወጃለሽ። ከዚህ በኋላ ከባድ ትምህርት የለንም ይመስለኛል። ይህ ውድድር ለአንቺ ጥሩ ይሆናል። ቆይ ለእኔ ጥሩ እንደሚሆን በምን አወቅ? እና ደግሞ ለምንድን ነው ሁሌም እኔን ደስተኛ ለማድረግ የምትጥረው? ምክንያቱም ደስተኛ እንድትሆኝ ስለምፈልግ። ሰርዳር፣ አንተ ስለፈለግ ብቻ ነገሮች አይሆኑ። ከኔ ጋር ሁል ጊዜ አንቀጥልም። እንደውም ከዚህ በኋላ ባንገናኝ ጥሩ ነው። አይ በጭራሽ። እየቀለልሽ ነው እንደዚህ የምትይው? አይደለም፣ ምክንያቱም እኔ ለመሆን እየሞከርኩ ነው። አሁን የዩኒቨርሲቲ ተማሪ ልትሆን ነው። አንቺም ዩኒቨርሲቲ ትገቢያለሽ እኮ። መጀመሪያ የሚመጣው ዓመት ፈተና መፈተን አለብኝ፣ ከዛ ማለፍ አለብኝ። ኦ ዳሪያ ያለችው ነገር ልክ ነው። እኔ ከእናቴ ጋር ልክ እንደ ጡረተኛ ቤት ውስጥ ልቀመጥ ነው። እያወራሽ ያለሽው ልክ ሁሉም ሰው እንደሚፈተን ነገር ነው። አይ አይሆንም ሰርዳር፣ ከዛ ጋር ምንም አያገናኘውም። እኔ ተረዳኝ፣ ቀኑ ሙሉ ላገኘው የማልችለውን ሰው እየናፈቀኝ በጭራሽ ማሳለፍ አልፈልግም። ስለዚህ ጓደኝነታችን እዚህ ጋር መቆም አለበት። እናትሽ ያለችሽ ነገር አለ? ለምንድን ነው እንደዚህ እየሆንሽ ያለሽው? አይ እንዲህ መሆን ስለምፈልግ ነው። እኔ ግን አልፈልግም ዶኑሽ። ስለ ጓደኝነታችን መቆምና አለመቆም አንቺ አይደለም የምትወስኚው። ወስኛለሁ በቃ። አሁን በጣም ንዴት ላይ ነሽ መሰለኝ። ስትረጋጊ እናወራለን። መቼም አልረጋጋም ሰርዳር። ዶኑሽ የእውነት ግን አንዳንዴ እንደ ሕፃን ያደርግሻል በል። የሆነ ነገር በውስጥሽ ስታብሰለሲ የምታናድጂ ሰው ትሆኛለሽ። ታዲያ እንደዛ ከሆነ ተወኛ፣ በቃ ተወኝ። በቃ ከዛ በኋላ እናወራለን። እሺ እሺ እሺ፣ መሄድ ትችላለህ። እሺ፣ አመሰግናለሁ። ሰርዳር። አቤት መምህርት ነስሪ።
አጎት ሳዲቅ ታሞ እያለ እንደዛ ስለተጨነክ በጣም አመሰግናለሁ ልጄ። ግን ይሄ ማለት ከዶኑሽ ጋር የነበረ ግንኙነት ይቀጥላል ማለት አይደለም። እሺ ሰርዳር ልጄ ገባ? ይህንም ደግሞ በፊትም ቢሆን አስጠንቅቄሃለሁ። እና ደግሞ ለዶኑሽ አዲስ ትምህርት ቤት መፈለግ አልፈልግም። እሺ ነይ አሪፍ 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 ስጠኝ 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 ሀካን ማንን እያየህ ነው? ምን ሆነሻል? ማንንም አላየሁም። ጀና እናት ቆይ ምንም ያላየው ይመስልሃል እንዴ? እና ብታይ ምን ችግር አለው? ምን ፈልገሽ ነው? ቆይ አንተ ምንም አታፍርም? ከኔ ጋም ከሷ ጋም ለምንድን ነው የማፍረው? አንቺ ፍቅረኛዬ ነሽ ወይስ ሚስቴ? ምንድነው እሱ? ደግሞ እስከዚህ በላይ እንዴት እንዳስረዳሽ ትጠብቂያለሽ? አይደል? ላንተ ምንህም አይደለሁም። አቀብለኝ። ተመልከች። እንኳን ደህና መጣ ልጄ። እንዴት እንደዚህ የሚያሳፍር ነገር ታደርጊያለሽ? እንዴት ምንም እንዳላደረገ ፊት ለፊት የቆመች ትስቂያለሽ? ምን ተፈጥሮ ነው? ወይዘሮ ነስሪንን ብዙ ነገር ተናግረሻታል። ቱርካንን አልፈልጋትም፣ ከዚህ በኋላ ከሶመር ጋር እንዳላያት ምናምን ብለሻል። ምን እየሆነ ነው? ልጄ አንተን አስገድጄ እዚህ ትዳር ውስጥ ማስገባቴ ስህተት እንደሆነ ገብቶኛል። አንተ በጣም ልክ ነበርክ። ይቅርታ አድርግልኝ። ያው እኔ ደግሞ ይህንን አጋጣሚ ተጠቅሜ ወይዘሮ ነስሪንን ላናግራት ብዬ ነው። ከዛ ልጅሽን ውሰጂ አልኳት። እንዴት እኔን ሳትጠይቅኝ እንደዚህ አይነት ነገር ታደርጊያለሽ? ቆይ ፍቺ ጀምራል ነበር እንዴ? ከልጅቷ ጋር እኮ ራስ ልትለያይ ነበር። ቱርካን ደግሞ እንደምታያት ነች። ወላጆቿን ስለምትፈራ ለእነሱ ምንም ነገር አልነገረቻቸውም ነበር። ስለዚህ እኔ ማድረግ ያለብኝን ነገር አደረግኩ። ወይዘሮ ነስሪንን ሄጄ አናገርኳት። ስለዚህ ፍቺው ሲከናወን ደግሞ ባንተ አሳብቡ። አሁንም ደገምሽው፣ ጨካኔሽን ቀጠልሽ ማለት ነው። እኔ እኮ አንተ ደስ የሚል መስሎኝ ነበር። ይኸው አሁን ቱርካንን አስወግደሃል። ብቻ ልጄ አፍህም ሞልተህ ከቱርካን ፍቅር ይዞኛል እንዳትለኝ። ከቱርካን ጋር ያለኝን ትዳር ለማትረፍ የምችለውን ለማድረግ ወስኛለሁ። ቱርካንና አንተ? አዎ። ወደ ባህር እየወደክ በእባብ ላይ ተንጠላጥለን ለመትረፍ እየሞከርክ ነው ያለኸው። ቆይ ከሚኔ ጋር? አሁን ከሚኔ ጋር ያለኝ ነገር አብቅቷል። ሚኔን በጣም አፈቅራታለሁ፣ ግን በጣም ብዙ ስህተት ሰርታለች። ከቱርካን ጋር ግን ይለያል። እሺ ማለቴ ያው አንተ እንደፈለክ የኔ ልጅ፣ ግን ቱርካን በስነ ስርዓት መታ እጄን መሳም አለባት። ይቅርታ ይደረግላታል። ከዛ በኋላ ነው መልሼ የመቀበላት። ሄሎ። አቤት። ሚኔ። አቤት ወይዘሮ ሩቻን። አሁን የወይራ እርሻው ጋር ሂጂና ከጸሐፊዋ ሰነድ ተቀብለሽ በፍጥነት ለኔ ይዘሽልኝ ትመጫለሽ። እንደሱ አይነት ስራ የሚሰሩልሽ ብዙ ሰራተኞች አሉሽ የኔ እመቤት። እባክሽ እኔን አትዘዥኝ። ወሳኝ ስራ ስሰራ ተራ ሰው መጠቀም አልፈልግም። ይሄ ደግሞ የኔ ዋና መርሄ ነው። አሁኑኑ ሂጂና ሰነዱን አምጪልኝ እና የዛኔ ሁሉም እንዴት እንደሚያከብሩሽ ባይነሽ ታያለሽ። ምን ማለት ነው? ያው ከዚህ በኋላ አንቺን ዋና ጸሐፊ አድርጌ ቀጥሬሻለሁ። የእውነት ምንም አልገባኝም። ትክክለኛውን መወሰን አለብሽ። ጸሐፊሽ ነው የምሆነው ወይስ አማችሽ? ትዕግስት ያስፈልጋል ሚኔ።
ትንሽ ትዕግስት፣ ቀስ በቀስ እየሰራን እንሂድ። ወንድሜ ኢርፋን መልካም እድል። በእኔ ስም የሚመጣ ደብዳቤ ካለ በጭራሽ ለአባቴ እንዳሰጠው እሺ? ወይ ለእኔ ወይ ደግሞ ለእናቴ እንድሰጠን። እሺ፣ ችግር የለም። ግን የምን ደብዳቤ ነው? ዝም ብሎ ደብዳቤ ነው። ለእኔ ስጠኝ እሺ? አስፈላጊ ነው። እሺ። በል መልካም የስራ ቀን። አክስቴ ውይ የኔ ውድ ወንድሜ ደውሎ ነበር። እኔ ደግሞ ወደ ሐኪም ቤት ሄጄ ነበረ። ሂክመት እኔ ጋር መጥቶ ነግሮኝ ነው። አልትራሳውንድ የሚያነሱበት ማሽን ተበላሽቶ ለሌላ ቀን ቀጠሮ ቀጠሩኝና መጣሁ። አክስቴ አሁን ከአባቴ ጋር ነኝ ያለሁት። ይልቅ አንቺ ብትሄጂ ነው የሚሻለው። ውይ አንቺ በጣም ደክሞሻል ቱርካን። አረ በጭራሽ የምን ድካም ነው አክስቴ? አንቺ በጣም ብዙ ደክመሻል። የኔ ውድ ከእናንተ በላይ ምንም ኃላፊነት የለብኝም። በይ ልግባና ቆንጆ ምግብ እሰራለሁኝ። አክስቴ ቆይ እባክሽ። አባቴ ባለቤት እንድመለስ ፈልጓል። ሶመር ጋር ሊመልሰኝ እየጣረ ነው። እሺ ለዛ ነው እንዲሆንሽው። ነዛት። አቤት ወንድሜ። እሺ መጣሽ? ውይ የኔ ወንድም ቤት ስራሽን ጨርሰሽ ነው? አዎ መጥቻለሁ። እሺ ጥሩ ነው ያደረግሽው። ቱርካን በይ ደግሞ ሶመር ጋር ደውይለት ከመምሸቱ በፊት መጥቶ ይወሰድሽ። በይኔ ወደ መናፈሻው እንውጣ። ነይ። እንዴት ነህ አንተ? ደህና ትመስላለህ። ደህና ነኝ። አሁን ይሻለኛል። በየቀኑ እየተሻለኝ። ነይ። የኔ ምርጥ ወንድም